ዛሬ የምንወያየው የዘመናችን ትልቁ ችግር የሆነውና አላሁ ጀለ ወዐላ የሰውን ልጅ በነጻነት የማሰብ ችሎታውን በነጻነት የማሰብ መብቱን ያረጋገጠበትን የቁርአን አንቀጽ እንመለከታለን። السلام عليكم ورحمة الله وبركاته. يقول الحق سبحانه وإن تطع أكثر من في الأرض يضلوك عن سبيل الله إن يتبعون إلا الظن وإن هم إلا يخرصون. በዚች ምድር ላይ ያለውን አብዛኛውን ሰው በቁጥር ብዙ የሆነውን ሰው ብትከተል ከአላህ መንገድ ነው የሚያጠፉ፣ እነሱ ጥርጣሬን ነው የሚከተሉት ይለናል። ኢማሞች ሙፈሲሮች ኢብኑ ከሲር፣ ኢማም አጠበሪ ይህንን አንቀጽ ሲፈስሩ አብዛኛው የሰው ልጅ ብዙ ጊዜ አብዛኛው ሰው ስሜትን ነው የሚከተለው ወይም ደግሞ የተለያየ የባህል ተጽዕኖ ስር ነው የሚሆነው፣ ሐቅን አይመለከትም። ለዛም ነው ያው አንቢያዎች የተላኩት። ሁሉም ሰውማ አብዛኛው ሰው ጥሩ መንገድ ላይ ቢሆን ኖሮ ለጥቂት ሰዎች አይላክም፣ በቂ ናቸው። ለዛም ነው አንቢያዎች የተላኩት ይለናል። ብዙ ጊዜ አብዛኛው ሰው ትክክለኛ መንገድ ላይ አይሆንም። ይህ ከ1400 ዓመት በፊት አላሁ ጀለ ወዐላ በቁርአን ውስጥ የጠቀሰው ሐቂቃ ዛሬ የሶሻል ሳይኮሎጂ ውስጥ በጣም ትልቅ ቦታ አለው። ሶሻል ሳይኮሎጂ የሳይኮሎጂ ትምህርት ሄርድ ሜንታሊቲ ብሎ ይገልጿል። የመንጋ አስተሳሰብ። አብዛኛው ሰው ብዙሃኑን ነው የሚከተለው ዝም ብሎ። ይሄን ለማረጋገጥ የሰለሞን ኤስ ሙከራ ኤክስፐሪመንት ማየት ይቻላል። በጣም የሚገርም ኤክስፐሪመንት ነበር። የተወሰኑ ሰዎች ላይ ይህንን ኤክስፐሪመንት ይሰራል። አንድ ክፍል ውስጥ ብዙ ሰዎች ሰብስበው ከዛ ኤክስፐሪመንቱ የሚሰራባቸውን ደግሞ ጥቂት ሰዎች እዛ ውስጥ ያስገባና ከዛ በጣም ግልጽ የሆነ የርዝመት መጠን ያላቸውን መስመሮች ያዘጋጅና እነዚህ መስመሮች እንዲለዩ ጥያቄ ያቀርባል። እነዚህ ሰዎች ላይ ነው የኤክስፐሪመንቱ ትኩረት ያለውና አውቆ ብዙሃኑ ክፍል ውስጥ ያሉ ሰዎች የኤክስፐሪመንቱ አካል ናቸውና እነሱ እንዲሳሳቱ ያደርጋቸዋል። ኤክስፐሪመንቱ ላይ የነበሩ ሰዎች ኤክስፐሪመንቱ ዳይሬክትሊ የሚመለከታቸው ሰዎች እነዛ አብዛኛው ሰው የተሳሳተውን መልስ አብዛኛው ኤክስፐሪመንቱ ትኩረት ያደረገባቸው ሰዎች ያንን መልስ መረጡት። አብዛኛው ሰው የተሳሳተውን ማለት ነው። ሐቂቃውን በአይናቸው እያዩ መጀመሪያ እንደገለጽኩላችሁ ግልጽ ነው መስመሮቹ፣ የርዝመት መስመሮቹ ግልጽ ናቸው። ግን ምንድነው አያችሁ ያደረጉት እነዚህ ኤክስፐሪመንቱ የሚመለከታቸው ሰዎች ከማየት ሐቂቃውን አይቶ ከመወሰን ይልቅ አብዛኛው ሰው የተከተለውን ውሳኔ ተከትለው ተሳሳቱ። ይህንን ስንመለከት አንድ ነገር እንረዳለን። ሰው የነፍሱን ጭቅጭቅ የውስጥ ግጭት ለመራቅ ሲል ብዙ ጊዜ ከአብዛኛው ጋር ለመስማማት ይሞክራል። ሲሞክር እንመለከታለን። ኢቭን ዋቂዑን ብዙሃኑ ከወሰኑት ውሳኔ ጋር እንደምንም አድርጎ ለማገናኘት ይሞክራል። አለበለዚያማ ከብዙሃኑ ተነጠልክና ማሰብ ጀመርክ ማለት አእምሮ የተለያዩ ጥያቄዎችን ይጭርብሃል። በጭንቀት የተሞላ መንገድ ነው። ይሄንን ለመራቅ ሲል ብዙ ጊዜ ሰዎች ብዙሃን ስር ለመደበቅ ይሞክራሉ። ይህ ደግሞ አላሁ ጀለ ወዐላ ለነቢዩ ሰለላሁ ዐለይሂ ወሰለም ያጠፋሃል ያለው መንገድ ነው። ሰው ኢንዳይሬክትሊ አእምሮህን ተጠቀም አስብ እያለ ነው ማለት ነው። የዛሬው የጥበብን ከቁርአን ፕሮግራማችን የሚያሳየን አላሁ ጀለ ወዐላ የላከው ቁርአን ይህ እስልምና የሰውን ልጅ የስነ ልቦና ሁኔታንም እንደሚያጠናና መንገድም እንዳዘጋጀለት እንዲሁም በእስልምና ውስጥ የመንጋ አስተሳሰብ እንደሌለና ሰዎች አቅላቸው የተሰጣቸው እንዲያስቡ እንደሆነ የሚያሳየን ድንቅ የቁርአን አንቀጽ ነው። የዛሬው ፕሮግራማችን እዚህ ያበቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።